ክቡራትና ክቡራን ተመልሰን ተገናኝተናል። የሞዳ ዝግጅታችንን እየተከታተላችሁ ነበር። በመሃል ደግሞ ፋታ ወስደን ትንሽ ለየት ያለ ቆይታ እናድርግ ብለን እዚህ ተሰይመናል። ተመልካቾቻችን አብራችሁ እንድትቆዩ በድጋሚ እንጋብዛለን። እዚህ አጠገብ የምታዩት ወጣት የቢዋይድ ቴክኖሎጂ መስራችና ሲኢኦ ነው። መኪን መሐመድ ይባላል። ስለ አንድ ርዕሰ ጉዳይ ከሞዳ ዝግጅታችን ትንሽ ፋታ ወስደን እንዲነግረን ጋብዘነዋል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በቅርቡ ሶሻል ሚዲያ ላይ በተለይም ቲክቶክ ላይ ፌስቡክ ላይ ኡምራ ጎ የሚል አፕሊኬሽን እያየን ነበር። አፕሊኬሽን ማለት ያው ስለ ሀሳቡ በደንብ እያየን ነበር። ብዙዎች ጥያቄ ነበራቸው። ምንድነው ኡምራ ጎ? ከዚህ ቀደም የኡምራ ጉዞ የሚያደርጉ የተለያዩ ድርጅቶች ተቋሞች አሉ። እነዛን እናያለን። ግን ይሄ ደግሞ ከሌሎቹ ምንድነው ለየት የሚያደርገው? ትራቭል ኤጀንት ምናምን ይመስላል ዝም ብሎ ስታዩ ከላይና ሰዎች ምንድነው የሚል ጥያቄ ያነሳሉ። እናንተም ይሄን ኖቲስ ታደርጉታላችሁ ብዬ አስባለሁና የዛ አፕሊኬሽን መስራች ነው መኪን። ስለ ኡምራ ጎ ዝርዝር ነገሩን በደንብ ይነግረናል። ሁላችንም ጋር ያለውን ጥያቄ እንደሚመልስ ተስፋ አድርጋለሁኝ። ምንድነው ኡምራ ጎ? ምን ነበር ስታሳዩ ነው የነበረው? ላውንች ስላደረጋችሁበትም ዝግጅት ብትነግረኝ ደስ ይለኛል። مرحبا شكرا بسم الله الصلاة والسلام على رسول الله صلى الله عليه وسلم ያው ኡምራ ጎ ማለት የቢዋይድ ቴክኖሎጂስ ቅድም እንዳስተዋወቀኝ አንዱ ፕሮዳክታችን ነው። የተለያየ የሶፍትዌር ፕሮዳክቶችን እናቀርባለን። ወደ ማህበረሰብ ለክላይንቶችም እንሰራለን እና ፕሮብሌሞችን ማህበረሰቡ ላይ የሚታዩ ፕሮብሌሞችን ሰርች በማድረግ ለነዛ ፕሮብሌሞች መፍትሄ የያዙ ሶፍትዌሮችን እናበለጽጋለን እና አሁን ላይ ያለው የኢትዮጵያ የኡምራ ዲማንድ ላይ ካየነው ቁጥሩ በጣም እየጨመረ ነው። ከ2013 ዓመተ ልደት ጀምሮ እስካሁን ድረስ ያለውን የኡምራ አመታዊ ተጓዦች ቁጥር ዳታ ለማግኘት ሞክረን ነበረ ከሳውዲ ሐጅ ሚኒስትርና ከፌደራል መጅሊስ ባገኘነው ዳታ መሰረት ከ13000 አካባቢ ሰው ጨምሮ አሁን 20 ምናምን ሺህ ሰው አካባቢ ደርሷል። ኡምራ ቪዛ የሚሄድ ማለት ነው ወደ ሳውዲ አረቢያ። ከቅርብ ጊዜ በፊት በዚህ 1447 ዓመተ ሂጅራ ላይ ወደ ሳውዲ አረቢያ ለኡምራ የሄዱ ሰዎች ቁጥር ከ11000 በላይ ነበር እስካሁን እስካለንበት ጊዜ ድረስ። አመቱ ገና ግማሽ አካባቢ ላይ ማለት ነው። የሚያሳየው ኢትዮጵያ ላይ በአመት ከ20000 ሰው በላይ ኡምራ እንደሚሄድ ነው። በግልም የሚሄዱ ይኖራሉ፣ በኡምራ ኤጀንሲዎች መካከል የሚሄዱ ይኖራሉ። አሁን ላይ ደግሞ የኡምራ ፓኬጆች በጣም በሰፊው ተለምዶ ማህበረሰቡ ላይ በግለሰብ የሚፈጠሩ ክፍተቶች በሰፊው እየተደፈኑ ይገኛሉና ግን ይሄም የራሱ የሆነ ክፍተት ይዞ ሬዝ አድርጓልና ኡምራ ጎ የሚባለው ፕላትፎርም የመነጨውም ከዚህ ነው። በጣም ብዙ የሆኑ ኡምራ ፓኬጅ የሚያቀርቡ የኡምራ ድርጅቶች አሉ። መጓዝ የሚፈልግ ብዙ ሰው አለ። ስለዚህ ይሄ ሰው በማን ነው መጓዝ ያለብኝ? በየትኛው ፓኬጅ ነው መሄድ ያለብኝ? በየትኛው ኤጀንሲ ነው መሄድ ያለብኝ? የትኛው ይሻለኛል የሚለውን ነገር መምረጥ ይወዛገባል ብዙ ጊዜ። ምክንያቱም እያንዳንዱ ኤጀንሲ የራሱ የሆነ ማርኬቲንግ ስትራቴጂ አለው። አንዳንዶቹ መስጂድ ላይ ሊያስተዋውቁ ይችላሉ፣ ሶሻል ሚዲያ ላይ ቡስት አድርገው ሊያስተዋውቁ ይችላሉ፣ ወይም ደግሞ በተለያየ መንገድ ሊያስተዋውቁ ይችላሉ። ከዛ አንድ ኡምራ ማድረግ የፈለገ ሰው ግራ ይጋባል። በቂ የሆነ ኢንፎርሜሽን አያገኝም። ስለያንዳንዱ አማርጦ የሚሄድበት መንገድ አይኖርምና ኡምራ ጎ ማለት የዚህ ሁሉ ቋት ነው። ኡምራ ጎ ማለት የኡምራ ኤጀንሲዎች መሰብሰቢያ ማዕከል ነው። ኡምራ ጎ ማለት ኡምራ መሄድ የሚፈልግ ሰው የሚያማርጥበት ሜኑ ነው ማለት እንችላለን። ስለዚህ ፕላትፎርማችን ላይ በመግባት umrago.et የሚለው ዌብሳይታችን ላይ በመግባት ከኡምራ አገልግሎትን ከሚያቀርቡ ኤጀንሲዎች መካከል ስክሮል እያደረገ ያንዳንዱ ኤጀንሲ ፔጅ አለው። እዛ ፔጅ ላይ ገብቶ ምንድነው ምን አለው ምን ያቀርባል ምን ያካታል ፓኬጁ ምን አያካትም ዋጋው ስንት ነው ምንድነው የሚለውን ሁሉ ነገር ያገኛል። ከፈለገ ኮምፔር የሚባል ፊቸርም አለው። ሁለቶቹን ሶስቶቹን ሴሌክት አድርጎ አማርጦ ብዙ ሰው ፕሪፈር የሚያደርገው ነገር ይለያያል አይደል? አንዳንዶቹ ለምሳሌ በውስጣቶች ሊሆን ይችላል ፕራዮሪቲ የሚሰጡት፣ አንዳንዶቹ ደግሞ እዛ ውስጥ የሚካተቱ ፓኬጆች፣ አንዳንዶቹ ሆቴሎች ስለሆነ ኡምራ ለሚጓዝ ሰው ኡምራው ጉዞ በጣም ትልቅ ጉዞ እንደሆነ እናምናለን። ኡምራ ጉዞ ማለት በጣም ብዙ ሰው ያለውን ነገር አጠራቅሞ የሚሄድለት ጉዞ እንደሆነ እናምናለን። ስለዚህ ዩር ጆርኒ የናንተ ጉዞ ዲዘርቭስ ኤክሰለንስ፣ በጣም የተጣራ ነገር፣ በጣም ኳሊቲ የሆነ ነገር ይገባቸዋል በማለት ይህን ፕላትፎርም ዲቨሎፕ አድርገን ኡምራ ማድረግ ለሚፈልጉ ሰዎች ሁሉ ይህንን ቋት አዘጋጅተን ላውንች አድርገናል ማለት ነው ባለፈው ቅዳሜ ዕለት። እነዚህን ተቋሞች ከነዚህ ተቋሞች መረጃ በመሰብሰብ ወይ ደግሞ እነዚህን ተቋሞች በመመርመር ነው ወይ ይሄ አፕሊኬሽን የተሰራው? መርሐባ። ያው መቼስ ሐሳቡ እንደወረደ አታወርድም ወደ መሬት አይደለም። ኢንቫይሮንመንትህን ቼክ ማድረግ አለብህ። ሐሳብህ ዝም ብሎ አየር ላይ ያለ አይዲያ ነው እንዴ? ብዙ ጊዜ
አንዳንድ ስታርታፖች ፌል የሚያደርጉበት ምክንያት ሪሊ ያ ነገር ችግር ያልሆነ ነገር ወደ ማርኬቱ ይዘው ይመጣሉ። በጣም ያምራል፣ አይዲያው ስታወራው ያምራል፣ ምን ይላል፣ ግን የሆነ ፕሮብሌሙ መሬት ላይ ኤግዚስት አያደርግም፣ ሲተገበር አይተገበርም፣ ሩቅ ይሆናልና አንዳንዴ ታይሚንግ የሚባለው ነገር ወሳኝ የሆነው ለዛ ነው። ብሪሊየንት የሆነ አይዲያ ይዘህ ብሪሊየንት የሆነ የሶፍትዌር መፍትሄ ይዘህ ኢትዮጵያ ላይ ካመጣኸው ላይሰራ ይችላል። የዛሬ 10 ዓመት ድረስ ለምሳሌ አንዳንድ አሜሪካ ላይ የሚሰሩ የሆኑ ሶፍትዌሮች ኢትዮጵያ ላይ ጊዜያቸው ገና ሊሆን ይችላል። የሚጠብቁት ኢንፍራስትራክቸር መሰል ነገሮች ይችላሉ ማለት ነው። እና ከዳታ ምናምን ከመሰብሰብ አንጻር መጀመሪያ ከኤጀንሲዎች ጋር በቅርበት ሰርተን ነበረ። እንደዚህ ቀረብ ብለን የምናውቃቸው ኤጀንሲዎች ጋር ችግሩን ጠይቀን እንዴት ነው የሚለውን ነገር ጠይቀናል። ሁለተኛ ከዑምራ ተጓዦች መረጃዎች ጠይቀናል። ሶስተኛ ደግሞ ከመጅሊስ አካባቢ ካሉ ይህን አገልግሎት ከሚያቀርቡና ከበላይ ከሚያዩ አካላት ጋር ተወሰነ ዲስከሽን አይተን ሀሳቡ ሪሊ ችግሩ እንዳለ ለመረዳት ሞክረናልና የኢትዮጵያ ዑምራ ኢንዱስትሪ በጣም ገና ነው። ገና እያደገ የመጣ ነው። አሁን ቅድም የነገርናቸውን ቁጥሮች ገና የሚያድጉ ናቸው። ፕላስ ደግሞ ሰርቪሶቹም በጣም የሚያድጉ ነገሮች ናቸው። ሐጅ ላይ ማስተውለው ከሆነ ከአመት አመት በጣም የተለያዩ ነገሮች እየተሻሻሉ ነው የሚገኙት። ዑምራም በዚሁ ልክ ነው የሚያድገው። አሁን ላይ ፓኬጅ ወይም ደግሞ በኡስታዝ እየተመራ ያ ኡስታዝ ጋይድ እያደረጋቸው የሚደረጉ ዳዕዋዎች በጣም ትልቅ አድቫንቴጅ አላቸው። የማያውቁ ሰዎች ይኖራሉ፣ ወይም በስብስብ ሲሆን ትታገዛለህ፣ ምን ትላለህ፣ ምንድነው ይሄ ብለህ የምትጠይቀው ሰው መልስ የሚሰጥ ሰው ይኖራል። ትልቅ አድቫንቴጅ አለው በኡስታዞች መመራቱና ወደፊትም ይሄ ነገር እየጨመረ ይሄዳል። ገና ፒኩ ላይ አልደረስንም የዑምራው ብዬ አስባለሁኝ። ያገኘናቸውም ዳታዎች እንደዛ ነው የሚያመላክቱት። ስለዚህ ዑምራ ጎ ሲመጣ ይህን ችግር ተነስቶ ነው አረፋት መሐመድ ይባላል ሚሊ ሐሳቡን መጀመሪያ ያመጣው የዚህ ፕሮጀክት የኛው የቢዋይድ ቴክኖሎጂስ ላይ እዚህም ላይ ፕሮጀክት ማናጀር ሆኖ የሚሰራው ወንድማችን ነው። አይዲያው ሲመጣ ቴስት ነው ያደረግነው መጀመሪያ ማርኬቱ ላይ። ከዛ በኋላ እንዴት ነው በምን ያህል መልኩ እናድርግ ከማን ጋር አላይን እናድርግ የሚለውን ነገሮች አሰስ በማድረግ ዝግጅቶችን በዛ ልክ አድርገን የተለያዩ ጥናቶችን አድርገን ወደ ማርኬት የገባ ነው። በዚሁ አጋጣሚ እንዳልከው ጥናቶች ሲደረጉ ብዙ የምታያቸው ችግሮች አሉ። ምናልባት ከነዛ ውስጥ ጎልቶ የታየው ችግር ነው ለዚህ ሀሳብ መነሻ ሊሆን የሚችለው ብዬ አስባለሁ። ከጥናቶቹ ውስጥ ለምሳሌ በተለይ የዑምራ ጉዞ ላይ ብዙ የሚቀርቡ ኮምፕሌኖች አሉ፣ የምንሰማቸው የተለያዩ አሉባልታዎች አሉ። እነዛ ነገሮች እንዳሉ ሆነው እንደው አንድ ለማድረግም እንደ መነሻ ሀሳብም ክሊክ ያደረጋችሁ ነገር ምንድን ነው? እሱም ብትነግረኝ ደስ ይለኛል። ወላሂ ችግሩ ግልጽ ነው መሰለኝ። እንደውም እንዴት ነበር ስናስብ የነበረው ሞራ አርፊ ጋር ስናወራ እንዴት ነው እስካሁን ያልተሰራው ነበር ጥያቄያችን። ምክንያቱም ይታያል አንዳንድ የዑምራ ኤጀንሲዎች ላይ የሚነሳ ቅሬታ አለ። ሁሉንም ማካተት የለበትም፣ የሁሉም ስም በዛ ምክንያት መጥፋት የለበትም እና የሚነሱ ቅሬታዎች አሉ እና ተጠቃሚው ትረስት ማግኘት አለበት። የሚያምነው ተጠቃሚ ያስፈልገዋል፣ ወይም ደግሞ ታማኝነቱን የሚገልጽለት ሬት የሚያደርግለት ወይም ደግሞ ሰው ሲጠቀም አሁን ይሄ ፕላትፎርማችን ላይ ሬት ማድረግ ይችላል። አሁን አንተ በአንድ ትራቭል ከሄድክ ያንን ትራቭል ከሄድክ በኋላ ሬት ማድረግ ትችላለህ። ሌላ ሰው ሬት ማድረግ አይችልም። የሄደ ሰው የተጠቀመ ሰው ሬቲንግ ይሰጠዋል። በዛ ልክ ያ ፕላትፎርም ጥሩ ሰርቪስ እያቀረበ ሲሄድ ሬቲንጉ ከፍ ይላል። ሬቲንጉ ከፍ ሲል ለብዙ ሰዎች ተደራሽ ይሆናል። ብዙ ሰዎች ያንን ይጠቀሙታል። የማይሆን ሰርቪስ የሚያቀርብ ከሆነ ሬቲንጉ ዝቅ ይላል። ስለዚህ ብዙ ሰዎች ላይ አይመጣም። ቀስ በቀስ ከማርኬት ይወጣል። ስለዚህ ይህ ፕላትፎርም ታማኝ የሆኑ የዑምራ ኤጀንሲዎችን የሚያበረታታ ጥሩ ሰርቪስ የሚያቀርቡትን ወደፊት የሚያመጣ ለተጠቃሚ ደግሞ በተጠቃሚው ምርጫ ቃሪፍ እሱ የመረጣቸውን ሰዎች ወደፊት የሚያመጣ ፕላትፎርም ነውና ችግሩ እንዴት ያልተሰራ ነው የሚል ጥያቄ ነበረ መጀመሪያ ውስጣችን የተፈጠረው። አላህ Subhanahu Wa Ta'ala ቀዳሚዎች አድርጎናል ብዬ አስባለሁ ሀገራችን ላይ ወደዚህ ፕላትፎርም በመፍጠር ቀጣይ ስራዎች ቢኖሩ ማለት ነው። ስለዚህ አሁን በተለይ የጉዞ ወኪሎች የዑምራ ስራ ላይ የተሰማሩ ተቋሞች ወደዚህ አፕሊኬሽን ብቅ እንዲሉ የምትጋብዙ ይመስለኛል። በዚሁ አጋጣሚ ጥሪ ማድረግ የምትፈልግ ከሆነ መልእክትህን ማስተላለፍ ትችላለህ። ሌላም ተጨማሪ ሀሳብ ካለ እሱን አንስተን ብንቋጭ ጥሩ። መርሐባ። ያው ዑምራ ጎ እንዳልነው ተጠቃሚውን ቅድሚያ ሰጥቶ የመጣ ፕላትፎርም ነው። ዑምራ ማድረግ የሚፈልግ ሰው እንግልት ሊደርስበት አይገባም። ታማኝነትን ሊያጣ አይገባም። የተበታተነ መረጃ ሊያወዛግበው አይገባም። እያንዳንዱ ሰርቪስ አቅራቢ ድርጅት ምን እንደሚያቀርብ ማወቅ አለበት ከሚል መነሻ ተጠቃሚዎችን ምቾት ለማስገኘት የመጣ ድርጅት ነው። ኤጀንሲዎችም ወደኛ የተቀላቀሉ ነው። በዛ ያሉ ድርጅቶች የተቀላቀሉ ነው። ኢንሻአላህ ማንኛውም ዑምራ ኤጀንሲ ያለው አካል ዌብሳይታችን ላይ መመዝገቢያ ቦታ አለው። እንደ ዑምራ ሬጂስተር አት ዑምራ ኤጀንሲ የሚላለ መመዝገብ ይችላል። ማንኛውም ተቋም እኛ አፕሩቭ አድርገን ወደ ሰርቪሱ እናስገባዋለን። በጣም የሚለየው ነገር ደግሞ ይሄ ሞር የዑምራ ኤጀንሲዎችንም
በጣም ከፍተኛ ጥቅም ያስገኝላቸዋል። የነሱን ማርኬቲንግ እኛ እንሰራላቸዋለን ነው ሐሳባችን። ሰዎች ወደዚህ ፕላትፎርም እንዲመጡ እናደርጋለን። እነሱ ደግሞ እዛ ላይ ኮምፒት አድርገው ለተጠቃሚ ጥሩ ነገር ያቀርባሉ ነው። ለዚህም ዋና የዘየርነው መላ የኢንፍሉዌንሻል ማርኬቲንግ የሚባል አንድ ፕሮፖዛል አዘጋጅተን እዛ ላይ እየሄድንበት ነው። ዲቨሎፕመንቱ ሙሉ አልቋል። ሶሻል ሚዲያ የላውንቺንግ ውለታችን ያው ቅዳሜ ዕለት ነበር። ኢንተርሌክቸሪ ነበር ያካሄድነው የተለያዩ ኡስታዞች በተገኙበት። የጋበዝናቸው አካላቶች መካከል ደግሞ የሶሻል ሚዲያ ታዋቂ ሰዎች ኢንፍሉዌንሰሮች ነበሩና እነሱ ለኛ ፕላትፎርም ማርኬቲንግ የሚሰሩበትን ከዛ ደግሞ ከኤጀንሲዎቹ ኮሚሽን የሚያገኙበትን መንገድ ዘርግተናል። ስለዚህ ማንኛውም ሶሻል ሚዲያ ላይ ኢንፍሉዌንሰር ነኝ ብሎ የሚያስብ አካል ተጠቃሚ ወይ ደግሞ ከዙሪያ የተወሰኑ ሰዎች ማስመዝገብ ይችላል ብሎ የሚያስብ አካል ከኛ ጋር በማውራት በመናስቀምጥላቸው አድራሻዎች ከኛ ጋር በማውራት እንደ ኢንፍሉዌንሰር ታግ አድርገን እንመዘግበዋለን። ለሱ ዩኒክ የሆነ አይዲ ሰጥተን በዛ መልኩ ሰዎችን ወደኛ ፕላትፎርም እንዲጋብዝ እናደርጋለን። ስለዚህ ሰው እኛ ጋር ሳይን ኢን ባደረገ ቁጥር እሱ ፖይንት ይቆጥርለታል። ሰው በእኛ በኩል ቡክ ባደረገ ቁጥር በሆነ ኤጀንሲ ቡክ ባደረገ ቁጥር ኮሚሽን ጠቀም ያለ ገንዘብ ለሱ እንዲደርሰው እናደርጋለን። ስለዚህ እነሱ ራሱ ማርኬት የሚያደርጉበትን ነገር እናሰፋለን። እነሱም ገቢያቸውን የሚያሳድጉበት መንገድ እናሰፋለን። ኤጀንሲዎች ደግሞ በዚህ ምክንያት ሪቻቸው እንዲጨምር እናሰፋለን ማለት ነው። ለኢንፍሉዌንሻሎች ይህን አዘጋጅተናል። ከዚህ በተጨማሪ ደግሞ ይህ ዑምራ ማድረግ ያሰበ ሰዎች የሚሰባሰቡበት አፕሊኬሽን ለተለያዩ ቢዝነሶች ትኩረት አቅጣጫ ነው ብዬ አስባለሁኝ አይደለ? ሞር እዚህ የተሰባሰበው ሰው ዑምራ ማድረግ ፍላጎት ያለው ፋይናንሻሊም ደግሞ ትንሽ አቅም አለው ብለን የምናስበው ሰው ስለሆነ ያስብነው የአድ ሜትድ አለ። የማስታወቂያ መስሪያ ባነሮች አሉት ፕላትፎርሙ ላይ። ስለዚህ ማንኛውም ድርጅት ይህ ድርጅቴ ሪል ስቴት ሊሆን ይችላል ወይም ደግሞ የሆነ ተቋሜ እንዲተዋወቅልኝ እፈልጋለሁ የሚል ካለ ከኛ ጋር ኮሚኒኬት አድርጎ እዚህ ፕላትፎርም ላይ ማስታወቂያ የምንሰራበት መንገድ አለ። በአጠቃላይ የምናስተላልፈው ሀሳብ ይሄ ነው። ቴክኖሎጂዎችን መፍራት የለብንም። ችግሮችን ነው የሚቀርፉት፣ ጊዜያችንን ነው ሴቭ የሚያደርጉት፣ ታማኝነትን ነው የሚያመጡት። ሀገራችን ላይ እንደዚህ ሙስሊም እንደዚህ አይነት ፕሮብሌሞች ሶልቭ የሚያደርጉ ወጣቶች መበረታታት አለባቸው። በላውንቺንጉም ላይ ያየነው ነገር በጣም ደስ የሚያሰኝ ነው። ከላይ ከመጅሊስ ጀምሮ ከኡስታዝ አቡበከር አህመድ ጀምሮ ድጋፋቸውን የሰጡብን ነገር እዚህ ላይ ሳላመሰግን ማለፍ አልፈልግም። በተጨማሪ ደግሞ የዚህ ፕሮግራም አበርክቶ ያደረጉ እያንዳንዱ አካላት የቢዋር ቴክኖሎጂስ መስራቾች አባሎች ሁሉንም ምስጋና ማቅረብ ፈልጋለሁ። ሚንበር ቲቪም በፕሮግራማችንም እለት ስለተገኘልን ስለዘገበልን እንግዳ አድርጋችሁን መወዳ መዝናኛ ላይ ስለጋበዛችሁ ማመስገን ፈልጋለሁ። ታንኪዩ። እኛም መርካ ስለ ጉዳዩ በደንብ ማብራሪያ ስለሰጠን ከልብ እናመሰግናለን። ተመልካቾቻችን በመወዳ መዝናኛችን ምናልባት የፋታ ሰዓት ተጠቅመን የተወሰነ ሀሳብ እንንገራችሁ ብለን ነው እዚህ መድረክ ላይ የተገኘ ነው። ስለ ሀሳቡ በደንብ የሰማችሁ ይመስለናል። ቆይታችን ይህን ይመስል ነበረ። ሌሎች የመወዳ ዝግጅቶች ይቀጥላሉ። መልካም ቆይታ ይሁንላችሁ።